መጀመሪያ ሰራተኛዋን ብናወራት ማለት ባልሽ በሌለ ሰዓት ጠብቀን ወይም ደግሞ ባልሽ ከመምጣቱ በፊት ከሰራተኛዋ ጋር ብናወራ። ውይ ይቅርታ እትዬ እኔ ስራዬን ትቼ ነው የመጣው ስራዬን መስራት አለብኝ በቃ። ምን ማለት ነው? እቺ ልጅ ይሁን ነገር ማረጋ አይቀርም ዛሬ። ቆይ እስኪ ተረጋጊ መጀመሪያ እሱ የሚለኝ ምን ማለት ነው? ጋሽ ሲሰማ ደነገጥኩ ማለት ሴት ትዬን ትተው ቢሞክሩ አይደለም አንድ ልጅ መንታውን 12 ልጅ መውለድ ይችላሉ ብዬ ነው ማስበው። እንደዚህ ይባላል። ሚስት እያለኝ ባለቤቴ እናቴ ሰው አንተ ክፉ ነው። እያንዳንዱን ነገር እንድትነግሪው እፈልጋለሁ። ምንም ሳትደብቂው፣ ምንም አንድ ነገር ሳታስቀሪ፣ አለበለዚያ ሲጥ አድርጌ ነው የምገልሽ። አይ ሲጠራው ምን ሆኑ ጋሼ ብዬ ነው። ምን ሲሆን አንቺ ምን አገባሽ? መንጌ መሐልና በሰራተኛዋ በሊያ መሐል ደስ የማይሉ ነገሮችን እያየው ነው። ደስ የማይሉ ወልድ መንፈስ ቅዱስ እስከሚያዝሽ ሁላ ጠብቂም። ሩጠሽ ነው ሁሉ ነገር ወደ ለሱ በቃ ሩጠ። እኔ ምን ማለት ራሱ እንዳለብኝ አላውቅም። እሱም እኩል ነን አይደል? አዎ እኩላችሁ። ስለዚህ እኔ ምንሽን ነገር ለምን አትታዘዥ? እሱ ሲመጣ ልብሽ ለምን እንደዚህ የሚጠፋው? እሷ ስታዘኝ ምናምን ትቆጣኛለች። ጋሽዬ ግን አንድ ቀን ተቆጥቶኝ ማያውቅምና ጋሼ ስራ ነው የሚሆነው። አታስጨንቁት። አንቺ እዚህ ጋር ያለው አንቺ ምን ቤት ነሽ? እትዬ እኮ ባልሆነው ነገር እንደው ዝም ብለው እየጠረጠሩ ነው መሰለኝ። አሁንስ ጋሽዬ መጣ ሌባ እንደው ከየት እንደመጣ ባይውቅም የምን ሌባ ትባይ እንጂ ምንድነው ሌባ ይመስለኛል። ተወኝ በእናትህ። እኔ አሁን ችግር ያለብኝ ሰው ነኝ። ሀዘን ውስጥ ነው ያለሁት። ደስተኛ አይደለሁም። ቅመም ከባልሽ ከመንጌ ጋር ብትወጡልኝና እኔ ሊያን ባወራት። ለምን አይ ሊያን ማውራት ነገር አለ። እሷን ማውራት ምን አስፈለገ? ምን ይኸውልህ ጋር ቁስል አለብህ እያሳመምከኝ ፕራንክ አይደለም። እሺ ስሜ ቅመም ይባላል እና ትንሽ ከባድ ነው ማለት ልነግርህ የፈለኩት ነገር እና ደግሞ የሚዲያችሁን ስለምከታተል ያው እኔንም ታግዙኝ ያላችሁ ይሄ ነው። ምንም አልጠራጠርም እንደምታግዙኝ እና ምን መሰለክ ባለትዳር ነኝ እና አንድ ዘመዴን ያው ማለት እንድታግዘኝ በሰራተኝነት አምጥቻት ነበርና ከዛ እኔም በትዳር 4ኛ ዓመቴ ነው በትዳር የቆየሁት። ጥሩ ኑሮ ነበር የምኖረው። በቃ ከባለቤቴ ጋርም ደስተኛ ነኝ ምናምን በቃ ደስ የሚል ኑሮ ነው እና ከቅርብ ጊዜ በኋላ ግን በቃ ምንም ደስ የሚል ኑሮ እየኖርኩኝ አይደለም። ደስ አይልም። ምን እንደምል እኔ እንጃ። እና እቻውን ዘመዴ ነች ብያልኩክ ልጅ ሰራተኛዋ እሷን በጣም እየተጠራጠርኳት ነው ማለት ከባለቤቴ ጋር ያላቸውን ነገር ምንም ነገር በቃ ልጅቷ እኔ ላይ ተቀያይራለች። እኔን አትታዘዘኝም። ተናድጄ በቃ እንደዚህ ጥፋት አጠፋች ስላት ባለቤቴ ልሷን ለምን እንደምትቆጨት ለምን እሷ እንደ ሰው አታያትም ብሎ አግዞ እኔን መቆጣት ጀምሯልና እሷ ደግሞ እሱ ሲመጣ ድንግጥ ብላ ጋሽዬ በቃ መላቅጧ ነው የሚጠፋበት፣ ልቧ ነው የሚጠፋው እሱ ቤት ሲመጣና ለምን እንደሆነ አላውቅም። የሆነ ጥርጥር በቃ እንዳልኩ እሱ በቃ ከኔ ጋርም የሆነ ደስተኛ በፊት ደስተኛ ነበረን፣ ግን አሁን ላይ ደስተኛ አይደለንም እና ያለው ነገር አጠራጥሮኛል። ቤቴ ውስጥ እየተፈጠረ ያለው ከዚህ ከሰራተኛዋ ጋርና ከባለቤቴ ጋር እና እኔ ወደ አንተ የመጣሁበት ምክንያት ይህንን ነገር እንድታጣራልኝ ፈልጌ ነው ወደ አንተ የመጣሁት። እሺ እሷ መታለች። ጋ ነይ ግቢ። ፈልጌሽ ነው። ነይ ቶሎ በይ። ቁጭ በይ እዛ ጋር። ሰላም እንዴት ነሽ? ሰላም ነው። ምንድን ነው? ምን አልኩሽ? እንዴ አልቀመጥም። በቃ እዚህ ቤት ማን ነው አዛዡ? አንቺ ነሽ? እኔ እኮ ምንድን ነው እሱ ካሜራው የኔ መቤት እባክሽ ተዋት ና ቁጭ በል። ነይ ቁጭ በይ ሂጂ። ቆይ ቅመም ተረጋጊ። እስቲ ጠጋ በይ ቅመም ወደዛ ልንጠይቅሽ ስለሆነ ተረጋጊ። እኔ ማስክና ኮፍያ ማረጌም ለሌላ ነገር እንዳይመስልሽ ይኸው ማውለቅም እችላለሁ ከፈለግሽ። ምናልባት እንደዚህ ጭንብል አድርጌ ተሸፋፍኜ እንትን ሊልሽ ይችላል፣ ሊደብርሽ ይችላል። ግን ለመጥፎ ዓላማ ሳይሆን እኔ የቅመም የረጅም ጊዜ ጓደኛ ነኝ አይደል? ቅመም የምወዳት እህቴ ነች። እሷም በቃ ወንድሟ ነኝ እኔም ለሷ። እኔ ጀስት ሚዲያ ላይ ነው የምሰራው። አንዳንድ ጥያቄዎችን ስለ ቤተሰቡ እንትን ለማለት ነው። ሶ ቅመም ዋናዋ እንግዲህ የቤትም መቤቷ ዋናው ያባወሯ ሚስት መፍቀዷ ነው ብዬ ነው ማስበው። በእርግጥ አንቺም የግል እንትንሽ ነው። ውይ ይቅርታ እትዬ እኔ ስራዬን ትቼ ነው የመጣው። ስራዬን መስራት አለብኝ በቃ። ምን ማለት ነው? ቅመም ኧረ እባክሽን
ቆይ ቅመም ተረጋጊ። አይደለም ቆይ ቅመም እንደዚህ አይደለም የተነጋገርነው። እባክሽ ይቅርታ። ማን ነው ስሟ? እኔ ስሟንም አላውቅም። እባክህ ይቅርታ። ማን ነው ስምሽ? እንዴ ሊያ። ይኸውልሽ ሊያ ይቅርታ። በስነስርዓት አናግሪው። ችግር የለውም። ይኸውልሽ ሊያ ስለ ቤተሰቡ አንዳንድ ነገር ለማውራት ለመጫወት ነው የመጣሁት። ስለ ጥፊው እንግዲህ እኔ ራሴ ይቅርታ ልጠይቅሽ ፈልጋለሁ። ግን ምንድን ነው ሲተረጋጊና በጣም ተሻጉለሻል። የሆነ ነገር ያረግሽ ነው የሚመስለው። ጥድፍ እያልሽ ነው ማለት እኔ አላቅም። ያልታጠበ ዕቃ አለ። ኧረ እሷ ተዋት፣ ዝም ብላ ነው። ጥጋቧ ነው በቃ። ቆይሽ ካስቸገረችኝ ጥጋቧ ነው እንደዚህ የሚያረጋት። እሺ ሊያ አንዳንድ ነገሮችን ልጠይቅሽ ፈልጋለሁ። ስለ አንቺ እንድትነግሪኝ የምፈልጋቸው ነገሮች አሉ ይመስለኛል። አሁን የተግባባን ይመስለኛል አይደል? ያ እስቲ ጠጋቤ አትፍሪ። እቺ ምን ሰውን ፈርታ ታቅማራ? አሁን እያስመሰለች ነው። ስለኔ ግን ምን እንድነግር ነው የፈለግከው? ስለ አንቺ ከውልደትሽ ጀምሮ ሊሆን ይችላል ያሉትን ነገሮች ማወቅ የምፈልጋቸው ነገሮች አሉ። እኔ ተወልጄ ያደግኩት አዳማ ከተማ ነው። የአዳማ ልጅ ነሽ? አዎ የአዳማ ልጅ። ሊያ ነው ስምሽ? አዎ ሊያ። እና እዛ ነበር ያደግኩት እና እስከ 10ኛ ክፍል ምናምን ተምሬ 10ኛ ክፍል ውጤት አልመጣልኝም። ከዛ በኋላ ዝምድና አለ ማለት ትንሽዬ ዝምድና ዘመድና ነው ያው ዝምድና። እሺ ቀጥይ። ከዛ በኋላ በቃ እሷንም እያገዝኩ ለምን አብሬያት አልሆንም እዚህ ሆኜ ትምህርቴንም ለመቀጠል ይመቸኛል ብዬ ስላሰብኩ ወደዚህ መጣሁ ማለት ነው፣ ወደ አዲስ አበባ። እና ያው እነትዬ ጋ ነው አሁን እየኖርኩ ያለሁት። ማለት ይቅርታ ስትታይ የከተማ ልጅ ማለት ያው እንግዲህ አንድ የቤት ሰራተኛ ወይ በብዛት አለባበሷም ልንለው እንችላለን። የተለመደ አይነት አለባበስ ነው። ግን የቤት ሰራተኛ ከሚለው እንትን ወጣ ያለ ነገር ነው እያየሁብሽ ያለሁት። ማለት በዚህ አጋጣሚ ውድ ተመልካቾች ይቅርታ የቤት ሰራተኛ እንትን አትልም ሳይሆን ግን ከነገረ ስራሽ ከእያንዳንዱ ጀምሮ ማለት ምንድን ነው ለምን ጉዳይ እዚህ ቤት ለምን ወደዚህ ስራ እንዴት ልገቢ ቻልሽ ወደ ቤት ሰራተኝነቱ? ያው እንዳልኩህ እኔ እዛ 10ኛ ክፍል ውጤት አልመጣልኝም ነበርና ቤተሰቦቼ በአደጋ ሲሞቱ እኔም እዛ ብቻዬን ከመሆን ብዬ እሷም ዘመዴ ስለሆነች እኛ ጋር ለምን አትመጭም ስትለኝ እዚህ መጣውና እሷን እዚህ እያገዝኳት ትምህርት ማስተምርሻለሁ ብላኝ ስለነበር ለዛ ነው እዚህ የመጣሁትና እሷ ጋር መኖር የጀመርኩት። እና የቤት ሰራተኛ አትመስይም ላልከው ደግሞ ያው አዳማ ስለሆነ ያደግኩት ገጠርም ስላልሆነ አስተዳደጌም አለባበሴም እንደዚህ ሆነው ለዛ ነው። እሺ ስለዚህ በትክክል ምን ያክል ጊዜ ሆነሽ ማለት ነው እዚህ ቤት ከገባሽ? 2 ዓመት ምናምን ይሆናል። 2 ዓመት በጣም ብዙ ነው። እናንተ በትዳር 4 ዓመት ከቆያችሁ ግማሹን 2 ዓመት ከኛ ጋር ነው ከእናንተ ጋር ኖራለች። ይህን 2 ዓመት ከኛ ጋር ነው የነበረችው። እና በቃ እንዳልኩክ ምን ብዬ እንደምነግርህ እኔ አላውቅም። ስለዚህ ያው ያወራነው ነገር አለ አይደለ? እሱን ነገር በደንብ አድርገን እንድታጣራልኝ ነው። እና በደንብ ግን አንዳንድ ነገሮችን ብትጠይቅልኝ ደስ ይለኛል። አሁንም ቢሆን እዚህ አጠገብ ባለችበት ምንድነው ቆይ እንዲያጣራ የፈለግሽው? እኔ እኮ ቀጥታ መናገር ትችይ ነበር። ማወቅ የፈለግሽው ነገር ካለ ማለት የተፈጠረ አዲስ ነገር አለ? አልገባኝም። ይኸውልሽ እኔ አንደኛ ነገር ያንቺ እዚህ ቤት ማኖር ራሱ አልገባኝም። ማለት አንደኛ ነገር ልጅ የላቸውም አይደለ? ልጅ የላቸውም። በእነዚህ 4 ዓመታት ሲኖሩ ምንም አይነት ልጅ የላቸውም። ቤታችሁም ሰፊ የሚባል ቤት አይደለም ነው። 2 ክፍል እንዳለው ነግረሽኛል። 1 ሳሎን አለ። ግን ቤት ሰራተኛ የመጣችበት ምክንያት ቤት ሰራተኛ ለምን እንዳስፈለገ አልገባኝም። ያንቺም ስራ ገባ ወጣ ነው። ለምንድን ነው? የማ ሐሳብ ነው? የአንቺ ሐሳብ ነው? የመንግስቱ ሐሳብ ምንድን ነው? እኛ የልጅ የመውለድ በጣም ጉጉት ፍላጎት ነበረንና በጣም ሞክረን አንዴ ግን ተሳክቶልን ነበርና በቃ የዛ ሰዓት የነበረውን ደስታ ልነግርህ አልችልም። በጣም ደስ ብሎን ነበረ። እና ስንተኛ ወር ላይ ነው?
4ኛ ወር ላይ ነው ምናምን ሁላ ደግሰን ምናምን ሰው ጠርተን ገና ሳይወለድ በቃ ካለን ነገር ጉጉት ከደስታችን የተነሳና 4ኛ ወር ላይ ደግሰን ሁላ ሰው ጠርቶን ምናምን በቃ ሁሉንም ሰው አውቆት ነበር እንዳረገዝኩትና እኔም በጣም ደስተኛ ነበርኩኝና ያው እንግዲህ መውለጃዬም እየተቃረበ ምናምን ሲሄድ ሰው ግዴታ ስለሚያስፈልገኝ ለዛ ነበር በዛ አጋጣሚ ነው እሷ እንድትመጣ ያረኩት። ያው ከሱ ጋር አውርተን ከዛም ስትመጣ እንደዚህ አልነበረችም። ያዘዝኳትን እሺ ታዛዥ ልጅ ነበረች። አሁን አካባቢ ነው እንደዚህ እየተቀያየረች የመጣችውና ከዛ ከመጣችን በኋላ በቃ እኔም ደስተኛ ነኝ። ፍቅር በፍቅር ነበርን ከባለቤቴ ጋርም እሷም ከሷ ጋርምና ያው እንዳልኩክ ወሬም እየገፋ ይሄዳል። እኔም እየደከምኩኝ ሄድኩኝ። በቃ መውለጃ አካባቢ ሲደርስ በቃ ያልታሰበ ቆይ ማለት ለፍተንበታል፣ ደግሰናል። እንግዲህ ፈጣሪ ጸሎታችንን ሰማ። ያልሽበት እንትን ፌል አረገ ነው የምትይ ማለት ምን ሰዓት እስቲ ጉዳዩን ብታስረጅ? በቃ ወደ መጨረሻ ወራቶች አካባቢ ነበር። 7-8-9 ምንድን ነው የተፈጠረው? ይህ እንደምነግርህ አላውቅም። ግን በቃ ምኞታችን ሁሉ ነው የከሸፈው። ያሰብነው ምክንያቱም የማላውቀው እንዳሰብነው አልሆነም መጨረሻው። ምናልባት ይሄ ነገር ሊጠቅመኝ ይችላል። ቅመም እስቲ አይኖ እንደሚከብድሽ እስቲ ግን ቀና ብለሽ ጉዳዩን ለማውራት ብትሞክሪ ቅመም እባክሽን። ከብዳል እንዲህ እንደምነግርህ ቆይ ምንድን ነው? በምን ምክንያት ነው ማለት? ቆይ ልጁ መቼስ በመጨረሻ ወር ከሆነ አልተወለደም ማለት ነው አይደለ? ከዛስ አልተወለደም። አይሆን ነገር እንደው አነሳባት። ምንድን ነው እስኪ ጉዳዩን ወይ ቅመም ተጨንቃ ጉዳዩንም በደንብ እንትን ልለው አልቻልኩም። ምንድን ነው ጉዳዩ? ምን መሰለህ ያው እነትዬ በጣም ብዙ ለፍተዋል። ማለት በቃ ልጅ ከማን እንደሆነ ችግሩ አላወቅኩም፣ ግን በቃ ልጅ ለመውለድ ምናምን በጣም ሞክረው ነበር። ያልሄደችበት የጸበል ቦታም ሐኪም ቤትም የለም እና የተለያየ ሀገርም ሄደው ነበር ሁለቱም እና በመጨረሻ ግን ተሳክቶላቸው ልጅ ለማርገዝ ችለው ነበር እና በጣም ነበር የተደሰቱት። እንደነገረችህ በተወሰነ ወራትም እንደዚህ ድግስ አድርገው ባልተለመደ ሁኔታ ሰው ምናምን ጠርተው በቃ ደስታቸውን ለሰው አካፍለው ምናምን ነበር። ሰውም በጣም ደስተኛ ነበር፣ ምክንያቱም ጭንቀታቸውን ያይ ስለነበር በጣም ደስተኛ ነበር። እንትንም አይቼ ነበር ልብስ ምናምን ልብሶች ገዛዝታ ለልጁ የሚተኛበትን ጾታም ምናምን ሄዳ አውቃ ነበር ምናምንና ብቻ በጣም ጉጉት ነበራትና ከዛ በኋላ ግን ያው ልጁን እንዳለችህ ስንት ወር ነው በግምት 8 ወር ምናምን ያልፈዋል መሰለኝና በዛ ሰዓት ላይ ነበር በአጋጣሚ ታማ ምናምን ሆስፒታል ምናምን ይዘናት ሄድን። ከዛ በኋላ በቃ ያለ ጊዜው ሊወለድ ነው ምናምን እያልን ስንጠብቅ ልጇ ያው እንዳለችህ በቃ ልጇን ያን ነበር ያጣችው እና ያልተጠበቀ ሁኔታ ነው። ሁሉም ሰው በጣም ነው ያዘነው። ማለት እኔ እንጃም ለመግለጽ በጣም ይከብዳልና እሷም አሁን እስካሁን ድረስ የሆነ የማይወጣልህ ነገር ነውና በጣም ከባድ ነበር እና ከዛ በኋላ በቃ መውለድ አልቻሉም እና በጣም ነው የሚያሳዝነው። ብቻ ለዛ ነው እሷ መግለጽ ያቃታት። ብዙ የለፋችበት ነገር ነበር እና አለመሳካቱ በጣም ያሳዝናል። በእርግጥ የማይነሳ ሀሳብ ሊሆን ይችላል፣ ግን ለእኔ ይጠቅመኛል። በደንብ ነው የሚጠቅመኝ። ስራ ብለን እስከጀመርን ድረስ ቅመም ሲቀና እሺ፣ ያው ማውራት ስላልቻልኩኝ ነው።
ከዛ በኋላ ነው ቤቴ ውስጥም ትንሽ ሰላም ምናምን ያጣሁት። እንደተፈጠረ ግን እኔ ምንም ማውቀው ነገር የለም። ግራ ገብቶኛል። በቃ ሰላም የለኝም ቤት ውስጥ አለ አይደለ? አንዳንዴ ከልጅም ከትዳርም ሳቱን ስትቀር የሚሰማ ስሜት ያ ነገር ነው እኔን እየተሰማኝ ያለው። ይህ ነገር የማ ችግር ነው? በተደጋጋሚ ልጅ ሞክራችሁ እየተሳካ አይደለም። አንዴ ደግሞ ሞክራችሁ ፌል አድርጓል። ማጋ ነው ችግሩ? ቢያንስ የሆነ ነገር ይታወቃል ብዬ አስባለሁ። አዎ ወንድሜ ልክ ነህ። ያው እንግዲህ ጋዜጠኛ ነኝ አላልክም? ካንተ የሚደበቅ ነገር አይኖርም መቼም። እኔ እንግዲህ ስጠረጥር ችግሩ ያለው ትዬ ጋ ይመስለኛል እንጂ ጋሼ ጋ። አንቺ ደግሞ እንድታወቅሽ የወይኔ ጉዳይ እተኪ እንደ ምን ሆነሽ ነው እንዴ? ምንሽ ነው ትዬ ያለሽ? የተሰማኝን ነው የተናገርኩሽ። አንቺ ደግሞ ታውቂያለሽ። የት ታውቂያለሽ? ምን ማለት እንዴ? ኧረ በእግዚአብሔር ኧረ በእናትሽ እንዴ! ኧረ ነቅሽ እንዴ! እትዬ ምን ሆነሽ ነው? የተሰማኝን መናገር አልችልም። አንቺ ደግሞ ይኸውልሽ የምትናገሪውን ነገር እያስተካከልሽ ተናገሪ። ይኸውልሽ እንደነዚህ አይነት ነገሮች ሴንሲቲቭ ናቸው። እውነት ይሁንም አይሁንም ማለት ነው የምትናገሪበትን መንገድ እያስተካከልሽ። እኔ እንደዚህ ይሰማታል ብዬ አላሰብኩም ማለት ነው። ወይ በጣም ጭንቅላትሽ አይሰራም ወይ ትዬ ካጠፋው በጣም ይቅርታ። እውነት በጣም ይቅርታ እትዬ። ምን ሆነሽ ነው? በቃ ይቅርታ። እሺ ይቅርታ፣ በእውነት ይቅርታ። ወይ ጉድ እንዴ! ይኸውላችሁ አንቺ በቃ ይኸውልሽ የምትናገሪበትን መንገድ አስተካክሊ። ይኸውልሽ ለምጠይቅሽ ጥያቄ በተረጋጋ እንትን በሆነ መልኩ እሷን በማይረብሽ መልኩ መልሽ። ምን ሆነሽ? በጣም ይቅርታ። ደህና ነሽ? ደህና ነኝ። ግን እያየካት ነው አይደል? አዎ አይ ነው። እሷ ስለ ባለቤቴ ምን አውቃ ነው እንደዚህ አይነት ነገር የምትናገረው? ይኸውልሽ እሷ ይኸውልሽ ልጅ በተደጋጋሚ ሞክራ ጸንሳም ያለውን ነገር ታውቂያለሽ ከኔ በለጠ። ስለዚህ ምንድነው ችግር አለብሽ ሊያ? አረ ምንም ችግር እኮ ኖሮብኝ ሳይሆን እኔ ብዙ ጊዜ በቃ እኔ በስነ ስርዓት አናግሪው። ዝምድናዬም ቢሆን እኮ ከእሷ ጋር ነው። እሷ ትበልጥብኛለች እኮ። እንደው የምጠረጥረው ነገር የለም። እየተሰማኝ እሷ እንደዛ ስለመሰለኝ ነው። ይቅርታውንም ደግሞ ቃሉን እንዳልደግሞ ካጠፋው ይቅርታ። ቤት ውስጥ ምን ስራዎችን ነው የምትሰሪው? ቤት ውስጥማ ሁሉንም በቃ እንደምታየው ቤቷ ጠባብ ናት። እችን ጠባብ ቤት እወለውላለሁ፣ እቃ አጥባለሁ፣ ቡና አፈላለሁ፣ እንጀራ አጋግራለሁ፣ ልብስ አጥባለሁ። ቤት ውስጥ ያሉትን ስራዎች በሙሉ ስራ በስክል ትሰራለህ? በፊት እንዳልኩክ በቃ ያዘዝኳትን ሁሉ ነገር እሺ ብላ ነበር የምትሰራው። ግን አሁን ከቅርባ ጊዜ ነው እንደዚህ የተቀያየረችው። መታዘዙላ አቁማለች። እንደ በቃ ይሁን ነገር ስላት ጋሽዬ ነው። ምንም ሊገባኝ አልቻለም። እቺ ልጅማ ነቅዬ ከዚህ ቤት ማስወጣት አለብኝ፣ አለበለዚያ ሰላሜን አላገኝም። ምን አደረኩሽ? ለማንኛውም እኛ የመጣንበትን ምክንያት ልንገራት። እኛ የመጣንበት ምክንያት ቅመም ንገሪያት። ምንድነው? ተረጋግተሽ ንገሪያት። ያለው ነገር ሳታቀለል አድርገሽ ንገሪያት። አይውልሽ እሱ የመጣበትን ምክንያት እያንዳንዱን ነገር እንድትነግሪው ይፈልጋለሁ። ምንም ሳትደብቂው፣ ምንም አንድ ነገር ሳታስቀሪ፣ አለበለዚያ ሲጥ አድርጌ ነው የምገልሽ። ሁሉንም ነገር ንገሪው፣ ታውቂዋለሽ። አይውልሽ እኛ የመጣነው ሊያ ቅመም ከቅርብ ጊዜ ወዲህ እንቅልፍ እየተኛች አይደለም። ከባድ ጊዜዎችን ነው እያሳለፈች ያለችው። ይህ ደግሞ በባለቤቴ በመንግስቱና ምንድን ነው ገና ሳላወራው ያልሽው ልትነግሪኝ የፈለግሽው ነገር አለ ሊያ? አይ የለም ማለቴ ምን አስባ ነው? በጣም ግራ ገባኝ፣ ደንግጬ ነው። አይ ገና መንግስቱ ስልኮ ነው፣ ምንም አላወራሁትም እኮ ገና ስም ስጠራው በቃ ደነገጥኩ። ለምን ደነገሽ? ጋሽ ኧረ እቺ ልጅ ይሁን ነገር ማድረግ አይቀርም ዛሬ። ቆይ እስኪ ተረጋጊ መጀመሪያ። እሱ የሚለኝ ምን ማለት ነው? ጋሽ ስም ሲሰማ ደነገጥኩ ማለት? አይ ሲጠራው ምን ሆኑ ጋሼ ብዬ ነው። ምን ሲሆን አንቺ ምን አገባሽ? እንዴ ኧረ ተረጋጊ። እንዴ ምን ሆነሽ ነው? አንቺን ይመለከትሻል? ምንስ ቢሆን
ምንስ ቢሆን ዘመድ አይደለም እንዴ? ባንቺ በኩል ያው ተዛምደናል። ለማንኛውም በባለቤቴ በመንጌ መሐልና በሰራተኛዋ በሊያ መሐል ደስ የማይሉ ነገሮችን እያየው ነው። ደስ የማይሉ ወልድ መንፈስ ቅዱስ ምን አየሽትዬ? እንደሆነ ጋሽዬ ከማለት ውጪ ምን ላቅርብላችሁ ምን ላድርግላችሁ ከማለት ውጪ ምን አጠፋው? ሳዝሽ ለምንድን ነው በስነ ስርዓት የማትሰሪ? ለምን ማትታዘጂ? ይሄንን መልሽልኝ። ለምን ማትታዘጂልኝ? ለኔ ሲሆን ምንም ነገር አትታዘዝም። ለባሌ ሲሆን ግን መንግዬ ብላ ደስ ብሏት ነው የምትታዘዝለት። ወዲማው ጊዮርጊስ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ትዬ በስመ አብ እንደዚህ አትበይ። ምን ለሁላችሁ እኮ አይደለም የምታዘዛችሁ ለሁላችሁ ነው። ዝም በይ አንቺ። ለኔ እንደ በፊትሽ አትታዘጂም፣ ተቀያይረሽብኛል። እሱ ብቻ ቤት ይምጣ ልብሽ ነው የሚጠፋው። እስከሚያዝሽ ሁላ ጠብቂም። ሩጠሽ ነው ሁሉ ነገር ወደ ለሱ በቃ ሩጠ። እኔ ምን ማለት ራሱ እንዳለብኝ አላውቅም። አይ እንደዛ እኮ አይደለም። ይኸውልህ ወንድሜ ምን መሰለህ፣ እኔም እሱም እኩል ነን አይደል? አዎ እኩላችሁ። ስለዚህ እኔ የምልሽን ነገር ለምን ማትታዘዢ? እሱ ሲመጣ ልብሽ ለምን እንደዚህ የሚጠፋው? እንደውም አንቺ ብትበልጭብኝ እንጂ እኔ ካንቺ ስለዚህ ለምን አትሰሚኝም ታዲያ? እኔ እኮ ይኸውልህ ምን መሰለህ ወንድሜ፣ አሁን እትዬ እንዳይቆጡኝ እንግዲህ ልናገርበት። እሷ ስታዘኝ ምናምን ትቆጣኛለች። ጋሽዬ ግን አንድ ቀን ተቆጥቶኝ ማያውቅምና በቃ በአግባቡ ነው የሚያዘኝ ምንም ነገር ሲለኝና ለዛ ይመስለኛል እንግዲህ እንደዚህ ይሆንኩ ያለሁት እንጂ እኔም አልታወቀኝም። ሲጀመር እንደዚህ እንደመሆንም እኔ ለሁለታችሁም እኩል ማለትሽ ላይ ወጥቷል። እንዴት ይታወቅሻል? አይታወቀኝ ሰማካት አይደለ? አይታወቀኝም ማለች። አለመታዘዟ ራሱ ጥጋብ ነው እንደዚህ የሚያረግሽ አይደለ? ጥጋብ ነው። አረ እንደዛ አይደለም አልሽ እኮ አልታወቀኝም አለመታዘዝም። ከዚህ በላይ ምን ፈለግሽ? እኔ እኮ እንዳልኩሽ ነው። በቃ እኔ ጋሽዬ ምንም ተቆጥተውኝ አያውቁም። እንደው በስነ ስርዓት ነው የሚያዙኝ። አንቺ እቃ ከተሰበረም ነው እንደዚህ ካለም ለዛ ነው እንደው ለሳቸው ልቤ ትንሽ እንትን ያለው እንጂ አሁን መንግስቱን መጥራት ይኖርብናል። አዎ ማምጣት አለበት። ለምን ምን እሱ ያደርጋል? እኔ ነገርኳችሁ አይደል እንዴ? ጋሼ ስራ ነው የሚሆነው፣ አታስጨንቁት። አንቺ እዚህ ጋር ያለው አንቺ ምን ቤት ነሽ? ወኔ ስራ ነው የሚሆነው፣ እንደው አታስቸግሩት ብዬ ነው። መለከትሻል እንዴ? አንቺ ላይ ያገባሻል? እትዬ እኮ ባልሆነው ነገር እንደው ዝም ብለው እየጠረጠሩ ነው መሰለኝ። አሁንስ መምጣት አለበት። አይመለከትሽም። አንቺን ቁጭ በይ፣ አንቺ አርፈሽ ወይ ጉድ። እኔ ግን ቁጭ በይ፣ ቁጭ በይ። ቅመም መንጌ ጋር ደውል እሺ እባክሽ። እሺ ስልኬ እዛ ጋር ነው። ስልኬ ደውል፣ እስከዛ ደውይል። እሺ ይኸውልሽ አንቺ ለምን እንደዚህ እየሆንሽ እንደሆነ አልገባኝም። እባክሽን ቅመም ደውይለት። እሺ እየደወልኩኝ ነው። ሊያ ተረጋጊ። መንግስቱ ይመጣል፣ ያለውን ነገር እናወራለን። እንደው ወንድሜ እንደው ጋሽ ባታስቸግሩት እኔ ብቻ አልበቃም። ግድ የለም እየደወልሽልን? ሌላ እንዴት ነው? ሰላም ነው? ደረስሽ? የት? እዚህ ጋር በቃሽ። ቶሎ ነው ቤት እየጠበቅኩ በር ላይ። እሺ ና በቃሽ። እየመጣ ነው። በቃ ደርሷል። እንዴት ያለ ወትሮ በዚህ ሰዓት መጣ? አርፈሽ ቁጭ ባልኩሽ። አንቺን አይመለከትሽም። መጥቷል። እሱም በር ላይ ነው። በር ላይ ደርሻለሁ ብሎኛል። እሺ ቀስ ብለን ረጋ ብለን። መንግስቱ ምናልባት እኔን ሳይ ሊናደድ ይችላል። ምክንያቱም ቤት ውስጥ የማያውቀው ሰው እኔ ማስክ ጭንብል አድርጌ በካሜራም አለ እዚህ ጋር። ለካሜራ ደግሞ ያለው አመለካከት ሰው ጋር ጥሩ አይደለም። ሰው ልሸቅልብኝ ልትለምንብኝ ነው የሚለው። ስለዚህ ተረጋግተን ሲመጣ እንትን መጣ። ሌባ እንደ ከየት እንደመጣ ባይውቅም የምን ሌባ ትባይ እንጂ ምንድነው? ሌባ ይመስለኛል። እናጠፋዋለን። አንገቴን ልቀቀኝ። ሌላ ነገር ውስጥ አንግባ። ሌላ ነገር ውስጥ አንግባ። ምን አገባኝ? ውጣልኝ። አልተግባባንም። ልቀቀኝ። ቤቴ መጣ። አልተግባባንም።
ለምንም ጉዳይ አይደለም። ካሜራ ማውራት እንችላለን፣ ግን ተረጋጋ። እንደ ትልቅ ሰው እናውራ። ትልቅ ሰው አይደል? እሺ ትልቅ ሰው አይደል? እንደ ትልቅ ሰው እናውራ። ይኸው ካሜራው ዝቅ ማለት ይችላል እኮ። እባክህን ተረጋጋ። ችግር የለም ውጡ። እኔና እሱ እናውራ። ውጪ ውጪ አንድ ቀን ይኸውልህ እንደ ትልቅ ሰው እናውራ። ተረጋጋ። እሺ መጀመሪያ ተረጋጋ። የትም አንሄድም እኮ ለምን መጣ? ልሸቅል ልትበላ በእኔ ቤት ልትነግድ? ምንድን ነው የምበላው? ያው ካሜራ ይዘህ መጣህ እኮ ቤቴ እኮ። ምንድን ነው የምበላው? ካሜራ ይዤ ብመጣ ስላለብህ እያሳመምከኝ ፕራንክ አይደለም። ኧረ ገና ቅጠቅጥሃለሁ። ይኸውልህ እባክህን ተረጋጋ። መንግስቱ ተረጋጋ። እኔ በገዛ ቤት ስለመጣው ምንም ነገር ላደርግ አልችልም። ቁጭ በልና ካሜራው ይጥፋ። ይኸው ካሜራውን ዝቅ አድርገው አንዴ። ይኸው እኔ ኮፍዬንም አንስቻለሁ። ጠፍቷል። ኮፍዬንም አውልቄያለሁ። ማስኬንም ካሜራ ቆይ 20 ደቂቃ ሙሉ ያወራ ነው። ኖ እንደማመጣ 20 ደቂቃ ሙሉ ያወራ ነው። ስለተስማማን ነው። አይደለም። ይኸው ካሜራ አጥፍተን 20 ደቂቃ ሙሉ ያወራ ነው እኮ ማለት ነው። አሁን ተረጋግተን ለማውራት ነው። ስምምነት ላይ ደርሰን ነው። አስገድጄ እኮ ካለ ፈቃድ አይደለም። ያው ሚዲያ ላይ ገመናዬን ችግር የለውም። የእናንተ ፕራይቬሲ ይጠበቃል። እንዴት ነው የምትጠብቀው? በደንብ ነው ፊታችሁ የሚሸፈነው ያለው። ስለ ፕራይቬሲያችሁ እንዳታስብ። ጋንጩ ሪዝ ብላይ ለቀኝ ነው እንትን የምትለኝ። እስኪ ጠይቅልኝ ታሽ በደንብ ወይ ጉድ ምንድን ነው አንቺ እኔም እያጉረመረምሽ ያለሽ? ቅድም መነገጃ አደረግሽ እቤቴን ምንድን ነው ቤቴ የምትለው? እሺ እንደው አላንስ ብሎ አልሄድ አልኩ አልሞት አልኩ አይደል? ጋሺ መፍቀድ የለብህም አይደል እንዴ? ምንም ትክክል አይደለም። ከሰው ቤት መጥቶ እንደዚህ ካሜራ አስቀምጦ መቅረጽ። ኧረ እንደው ትዬ እንደው ልክም አልሰሩ ምንም ጥሩ አዳረጉ። እኔና አንቺ እናወራለን። አልበቃለሽ? እሷን ለማስደሰት ነው የምኖረው። ለእሷ ነው የምኖረው። እሷ ሚዲያ ይዛ ትዞርብኛለች፣ ትሽከረከርብኛለች። ወይ አትወልድ ነው ያልሽ? ጋሽ እያሳዘነኝ። ኧረ እንደው ትዬ ኧረ እባክሽ ልቤ ያዘነ ሰው ነኝ። ይገርማል። ከሚስቴ ጋር ከተጋባን 4 ዓመት ሳንጋባ 2 ዓመት ምናምን ቆይተናል እና አጠቃላይ 6 ዓመት። አዎ እንደዛ ነው። እና በጣም ወዳት ባለቤቴ ነች እና ይገርማል። በጣም ነው ወዳት፣ በጣም ነው ማከብራት። ብዙ ነገር ሆኜላታለሁ። እሷም እንደዛው። ምኖረው ለእሷ ነው። ሌላ ማንም የለኝ፣ ልጅ የለኝ። እንደምታየው ሞክረናል። እንደ እግዚአብሔር ፈቃድ ሆኖ ደግሞ አልሆነም እና አንዳንዴ ልጅም ያው እግዚአብሔር ሲፈቅድ አይደለም ይሆን አልሆነልንም። ሞክረናል። አንዴ አረገዘችልን። በጣም ደስ አለኝ። በቃ ቤት መሆነውን አጣው። ሰው የ4 ወር እርጉዝ ለሆነ ጫማ ይገዛል፣ ልብስ ምናምን ገዝቼ ምናምን ደገስኩ። በቃ ደገስኩ። ድግስ ጠርቼ ጓደኞቼን ፈታ። እዛ እነሱም በጉጉት በቃ ይወለድ እንጂ በቃ እኔ ጋር ነው እኛንን ምናምን ተንከባክበን ነው የምናሳድገው ምናምን እያሉ በቃ ነበረ ጀለሶቼ ምናምን ጓደኞቼ። አላውቅም በመሀል ምን እንደተፈጠረ ፌል አደረግ። ምንድን ነው የምትይው አንቺ? አቺ ጭቃ ዝበይ ቆይ ምንድን ነው የምታወራው? ይሄ ምናምን የምትለው እንዴ? ስለ አንቺ መቼ አወራሁ? ማን ነሽ? ትናንት አይደል እንዲያመጣናት እቺ ልጅ አንድ በያት። አንተ ነፊስ ሰታት እንደዚህ እያረካት ያለው ግራ እያጋባችሁኝ ነው። በፊት እቺ ልጅ እኔ እንደዚህ አላጨማልቃትም ነበረ። አንተ ነቃ፣ አትቆጫት፣ አትናገራት። እንደው ሰው ፊት ሂጂ ጓዳ ግቢ። ምንድን ነው የምትለኝ እቺ ልጅ? ጠራሻለሁ ከፈለኩ ሂጂ ጓዳ ግቢ። እንዳትሄጂ እኔ እፈልጋታለሁ። መሄድ የለብሽም። አይደለማ
ደግሞ ሰው ፊት እኮ እንደዚህ አይቀረብም። ምን ሆነሽ ነው? አንተ መጀመሪያ ስለ ጉዳዩ አንተ ራሱ ተረጋግተህ አውራ። በቃ ተረጋግተህ አውራ። ይሄ ከአዳማ ትናንት አምጥተን አጥበን ሰው አድርገን እኮ ነው እንደዚህ። ይኸውልህ እንደዚህ አይነት ነገር አትናገር። ይኸው ስነ ስርዓት እና ወደ እንትኑ ልመለስልህ ተዋት። እና ይገርማል 7 ወር ምናምን እና አመማትና ባለቤቴ በቃ ምትሞቱ ላኔ መሰለኝ እና በጣም በቃ ስትረስ ውስጥ ነበርኩ። ራሴን መቆጣጠር ሁላ እስኪያቅተኝ ድረስ ሆስፒታል ይዣት ሄጄ በቃ 1 ሳምንት ሙሉ ተኝታ ነበር እና በቃ መውጣት አለበት አሉ ዶክተሮቹ። ከዛ ጎሩ ገና ነው አልኳቸው። አይ መውጣት አለበት አሊያም እሷ ትሞታለች ምናምን አሉ። እዛ ልጁንም ፈልጋለሁ እሷን ፈልጋለሁ ምረጥ ነው። ስለዚህ ውስጥ ልጁ ያለበት እንትን ጥሩ ላይ ስራ አይደለ መውጣት አለበት አሊያም ደግሞ ከቆየ እሷን አታገኝም ነገር አይነት ሲሉኝ በቃ ከዛም በኋላ ነው ነገሮች በሙሉ ኢቭን ልክ ይሄደልኝ አይደለም። በስራም ሁኔታ በቃ ደስተኛ አይደለሁም። አንቺ ረፊ ኧረ በእናትህ እችን ልጅ አንድ ሳሶቻት በእናትህ እንደው እና እንደዛ ሆነ። ሳምንት ምናምን ተኛች። ያው በሳምንቱ እሷ በሰላም መትረፏ በቃ እኔ ትርፌ እሱ ማለት በቃ ያለችኝ ሀብቴ ንብረቴ እሷ ነችና ይገርማል። በጣም ነው የምወዳት፣ ከራሴ በላይ ነው የምወዳት። እና ባለቤቴ እግዚአብሔር ሲፈቅድ ደግሞ ልጅ ይመጣል። ምንም እኮ ልጅ እሷ ትጠይቀኛለች እና እኔ ልጅ አልሆንልሽም እላለሁ እና ሁሉ ነገሯ ነኝ እኔ ምንም አይጠራጠርም። እና እሷንም መጠየቅ ትችላል። እና ከማን ይሁን ችግር ምናምን አላጣራንም፣ ምንም ነገር አላጣራንም። ሐኪም ቤትም ምንም በቃ እግዚአብሔር ሲፈቅድ ነው የሚሆነው ብለን ራሳችንን አምነን እሷም እንደዚህ ያሳመንኳት ነው እየኖርን ያለ ነው። እና አሁን ያለንበት ሁኔታ እንደዛ ነው። እኔ ደስተኛ ነኝ በቤቴ። ቅድምም ረበሽኩሽ አይደል? አላለሽ ቅርታሽ በደንብ ችግር የለውም። እንደው እኔ አንድ ነገር ልናገር። እንደው ጋሽዬ በጣም ጥሩ ሰው ናቸው ለሁሉም፣ አይደለም ለባለቤቱ ለእኔ ቀርቶ ለሁሉም፣ ለጎረቤቶችም፣ አጠቃላይ ለሚያውቀው ለዘመድ ላዝማዱ በሙሉ ጥሩ ሰው ነው። እንደው ግን ከሌላ ሴት ትየንትተው ቢሞክሩ አይደለም አንድ ልጅ መንታውን 12 ልጅ መውለድ ይችላሉ ብዬ ነው የማስበው። ማን ምንድን ነው የምትለኝ? እቺ ልጅ ጋሽዬ እኮ ላርሶ ብዬ ነው። ኧረ በእናትሽ አንቺ ዝበይ በእናትሽ ባለጌ ማንም ይስዳል። እንግዲህ የኔታና አግዲም አደግ እንደዚህ ይባላል። ምስት እያለኝ ባለቤቴ እናቴ ሰው አንተ ክፉ ነው ክፉ ያሳስብሃል እንዲህ እግዚአብሔር የማይወደውን ምን ማለት ነው? እንደዚህ አይነት አንዴ እኔ ሲመስለኝ ቅመም ከባልሽ ከመንጌ ጋር ብትወጡልኝና እኔ ሊያን ባወራት ለምን አይ ሊያን ማውራት ነገር አለ። እሷን ማውራት ምን አስፈለገ? ተረጋጋ እንጂ አይደለም ብቻዋን ለምን ታናገራታለህ? እኔ ማናገራት ነገር ስለ ወልደቷ ስለ እድገቷ ሊያ ችግር አለው? ቅድም አወራን አይደል? እንደ አንተ ደግሞ ችግር አለው? አይ ቅድም አወራው እኮ አዳም ችግር አለው የለው አለው ምንም አይ አትጠቃቀሱ። እየተጠቃቀሳችሁ ነው አለው ምንም የቤተሰብ ሚስጥር ነው ይሄ ቤት ሚስጥር ነው። አንድ ጥያቄ ልጠይቅ መሀላችሁ አንዴ አድምጠኝ። መሀላችሁ የሆነ ነገር አለ? ለምን ይኖራል? እሷን ብቻ ሆነ ስለዚህ መሀላችሁ የሆነ ነገር ከሌለ ላውራ። እሷ እኮ እኛን አትወክለንም። ቤተሰባችን ስለእናንተ አይደለም እኔ ማወራው። ምን አገባኝ እኔ ይኸውልህ፣ ካልሆነ ደግሞ እኔ እጇን ይዤ ሂጅ ውጭ አወራታለሁ። እዚህ ቤት ባልና ሚስት ነን አይደል? እኔና አንቺ ነን አይደል? ባልና ሚስት እኔና አንቺ ነን። እኔና አንቺ ነን እዚህ ቤት። ምንድነው እኔ ልታወራኝ ይፈልጋል? እማወራሽ ነገር አለ አንቺ ከሆነ እሷን ማውራት ምን አስጠበቀ? ምን አስፈለገ? ስለ ቤታችን እኔ አልፈቀድኩም። ይኸው ይዘሽው ውጪ፣ ካልሆነ ደግሞ እኔ እሷን ይዣት እወጣለሁ። ለምን ይዛት
የሆነ ነገር አላችሁ ማለት ካልሆነ እንደዛ ነው የምደመድመው። ቅድም ተስማምተን ነበር። ካልሆነ እንደዚህ ነው የምደመድመው አይደል? ይኸው እሷን ለብቻ ማላወራ ከሆነ ማለት ነው የምንደመድመው ከሊያ ጋር የሆነ ነገር እንዳለ አለ። የለም አንድ ጥያቄ መልስልኝ። ከሊያ ጋር የሆነ የጀመርከው ነገር አለ? ምንድነው የሚጀመረው? ምንድነው ሲጀመር ምንድነው እኮ የሚጀመረው? እባክሽን ይዘሽ አንተ ጋዜጠኛ ስርዓት የለም እንዴ? እንዴት ነው የሰው ባል? ተረጋጊ። አንቺ ያስመሰልሽኝ ነው። ተነስተህ ለምን ወጣለሁ? ቤቴ እኮ ነው። ከቤቴ ለምን ወጣለሁ? ሰራተኛው አራምኝ ነው። ስለምን ቆይ ተረጋጊ። እንደ ደስ ይለኛል። እሱ ይሻለኛል። እንዴ እንደውም ምሳ ይሻለኛል። ምሳ በልተን ተረጋግተን እናወራሽ። እንዴ እንደዛ ነው ይሻል። እንዴ በጠበጠኝ ነው። ለምን በጠበጥከ ነው አይልከው? አልወጣም ቤቴ ለምን ተበጠበጣ? መንግስቱ አቶ መንግስቱ አንድ ጥያቄ ልጠይቅ። በጣም ጥሩ። አንተና እሷ የምትደባበቁን ነገር አለ። ሶሻል ሚዲያ ምንድን ነው የምትጠቀሙት? ቴሌግራም ነው? ኢንስታግራም ነው? ፌስቡክ ነው? ዋትሳፕ ነው? ኢሞ ነው? ምንድን ነው ያላችሁ? ምንድን ነው ያለ አንተ? እኔ ብዙ ቴሌግራም አልጠቀምም። ያን ያህል አንዳንዴ ነው እኮ የምጠቀመው፣ ብዙም አይደለም። አንዳንዴ እና ኖርማል ሜሴጅ እሱንም ጓደኞች ቀመም ስልክሽን ብትሰጪኝና ስልክሽ ቢከፈት ቅር ይልሻል? ማለት የምትደብቂው ነገር አለ? ስለዚህ ስልክሽ አሁን እዚህ እኛ ፊት ቢከፈት ምንም የሚያሳፍርሽ ነገር የለም። ስልክሽን ለማስከፈት ፈቃደኛ ነሽ? ስለዚህ እንግዲህ ስልክህን ልታሳየን ትችላለህ? አውራት